ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ የምነግራችሁ በቂ ውሃ እየጠጣችሁ ካልሆነ ሰውነታችሁ የሚያሳያችሁን ምልክት ነው የምነግራችሁ። ይሄ በነገራችን ላይ በቂ ውሃ በውሏችሁ ስራ ለመጠጣት በጣም በርካታ ችግሮች በሰውነታችሁ ላይ ታመጣላችሁ፣ ለበርካታ ህመሞች ትዳረጋላችሁ። ይሄን ነገር በፍጹም ችላ ማለት መቻል የለባችሁም። አሁን ብዙ ጊዜ በቂ ውሃ መጠጣት ማለት ብዙ ሰው ግራ ይገባዋል። አሁን በተለይ በተለምዶ የሚባሉ ነገሮች አሉ። አንድ ሰው በቀን እስከ 2 ሊትር ውሃ መጠጣት አለበት፣ እስከ 8 ብርጭቆ ውሃ መጠጣት አለበት፣ እንደዚህ የሚባሉ ነገሮች አሉ። ነገር ግን ይሄ ሁሉም ሰው ላይ እኩል የሚሰራ አይደለም። ይሄ ከምታደርጉት እንቅስቃሴ ጋር የሚወሰን ነገር ነው። አንድ ሰው በቀን ምን ያህል ውሃ መጠጣት አለበት የሚለውን እናያለን። ሰውነታችሁ በተለይ አሁንም ነግራችሁ ምልክቶች አሉ። ሰውነታችሁ የውሃ እጥረት አለበት የለበትም፣ በቂ ውሃ እየወሰዳችሁ ነው አይደለም የሚለውን ነገር አሁን በመነግራችሁ ምልክቶች ማረጋገጥ ትችላላችሁ። እነዚህ አሁን የምነግራችሁን ነገሮች ሰውነታችሁ ላይ የምታዩ ከሆነ የውሃ እጥረት እንዳለባችሁ በቀላሉ መረዳትና ይሄን ችግር ለመቅረፍ መሞከር ያስፈልጋል። ችግሩንም መፍትሄውንም እያያያዝን እንቆያለን ማለት ነው። አብራችሁኝ ሁኑ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ሌሎችም ጋር እንደዚሁ ደርሶ እንዲማሩበት አጋሯቸው። በቀጥታ ወደ ሐሳባችን እንግባ። መጀመሪያ የውሃ እጥረት ካለብን የሚታዩ ችግሮችን እንመልከት። በመጀመሪያ ደረጃ ይሄ ቆዳ ላይ የሚታዩ ችግሮች ናቸው። መጀመሪያ ሰውነታችሁ የውሃ እጥረት ካለው በውሏችሁ ስር በቂ ውሃ እየጠጣችሁ ካልሆነ ቆዳ ላይ የሚታዩ ችግሮች ይፈጠራሉ። በተለይ የቆዳ መድረቅ ነው የመጀመሪያው። ይሄ ቆዳችሁ ተፈጥሯዊ ወዙን እያጣ ይሄዳል፣ ከለሩን እያጣ ይሄዳል፣ እየገረጣ ወዙ እየጠፋ ይሄዳል። ቀስ እያለ ታዲያ ቡግር በተለይ በከፍተኛ ሁኔታ እያስቸገራችሁ ይሄዳል ተደጋጋሚ። ምክንያቱም ቆዳ ላይ የሞቱ ሴሎች በተገቢው መንገድ እንዲወገዱ፣ ቆዳ ላይ ባክቴሪያዎች እንዳይራቡ በቂ እርጥበት ቆዳችሁ ላይ መኖር አለበት። ቆዳ እየደረቀ ከሄደ የሞቱ ሴሎች የመተካካት ሂደታቸው በጣም ቀርፋፋ ይሆናል። እዛው ላይ የሞቱ ሴሎች የቆዳ ቀዳዳ ላይ ይለጠፋሉ። ይሄ ለባክቴሪያዎች መራባት ትልቅ እድል ይፈጥራል። በዛ ጊዜ ቡግርና የፊት የቆዳ መልካችሁን የሚያጠፉ ነገሮች እየተፈጠሩ ይሄዳሉ። ቆዳችሁ እየገረጣ ወዙ እየጠፋ ይሄዳል። ይሄ እንግዲህ ሰውነት በቂ ፈሳሽ ውሃ ካላገኘ፣ ጥሩ ውሃ በውሏችሁ ስር ማጠጡ ከሆነ ከሚፈጠሩ ነገሮች አንዱ ምንድነው? ይሄ ከቆዳ ጋር የተያያዙ ችግሮች ናቸው። ሌላው የአፍ ውስጥ ችግሮች በተለይ መጥፎ የአፍ ጠረን፣ ከዛም አልፎ ይሄ የከንፈር አካባቢ ቁስለት፣ ድርቀት፣ እንደዚህ አይነት አፋችሁ ከንፈራችሁ አካባቢ የሚፈጠሩ ችግሮች ናቸው። እንግዲህ በተለይ የአፋችን ጠረን ጥሩ እንዲሆን በቂ እርጥበት አፋችን ውስጥ መኖር መቻል አለበት። ሰውነታችን ጥሩ ውሃ ማናገኝ፣ በቂ ውሃ በውሏችን ውስጥ ማንጠጣ ከሆነ አፋችን እየደረቀ ይሄዳል። አፋችን በሚደርቅበት ጊዜ በቂ እርጥበት፣ በቂ ምራቅ አፋችን ውስጥ የማይኖር ከሆነ ይህ ለባክቴሪያዎች መራባት በጣም ከፍተኛ ሚና ይጫወታል። አፋችሁ እርጥበት ከሌለው እየደረቀ ሲሄድ ባክቴሪያዎች በከፍተኛ ሁኔታ ይጨምራሉ። በዛ ጊዜ መጥፎ የአፍ ጠረን በተለይ በቀላሉ በአፋችሁ ስር እንዲፈጠር ያደርጋል። ከዛም አልፎ ከንፈራችሁ አካባቢ የመሰነጣጠቅ፣ የመድረቅ፣ የመላላጥ እንደዚህ አይነት ችግሮች ይፈጠራሉ። እንዲህ አይነት ነገር የሚያስቸግራችሁ ሰዎች እንግዲህ የውሃ እጥረት እንዳለባችሁ በዚሁ መረዳት ማወቅ ትችላላችሁ። ሌላው ተደጋጋሚ ራስ ምታት ነው። እንግዲህ ራስ ምታት በብዙ ምክንያቶች በአንድ ሰው ላይ ሊከሰት ይችላል። አንደኛው ምክንያት ይሄ ነው። ሰውነት በቂ ፈሳሽ ካላገኘ፣ ውሃ በበቂ ሁኔታ እየወሰዳችሁ ካልሆነ ወደ አንጎል የሚደርሰው የደም ፍሰት እየቀነሰ ይሄዳል። ከፍተኛ ራስ ምታት በተደጋጋሚ ምክንያቱን ሳታውቁት፣ ምን እንደሆናችሁ ሳታውቁ በየጊዜው ራሳችሁን የሚያማችሁ አይነት ሰዎች ከሆናችሁ ምክንያቱ ይሄ ሊሆን ይችላል። በቂ ውሃ እየጠጣችሁ ላይሆን ይችላል። እሱን በደንብ ማሰብ ያስፈልጋል። በተለይ ራስ ምታት የሚያስቸግራችሁ ሰዎች እስቲ ምን ያህል ውሃ በቀን እጠጣለሁ የሚለውን ራሳችሁን ማስተዋል ማየት ያስፈልጋል። የውሃ እጥረት ሲኖር ተደጋጋሚ ራስ ምታት ይከሰታል።
ሌላው ድካም ወይንም አቅም ማነስ ነው። እንግዲህ ሰውነታችን ብርቱ እንዲሆን ሰውነታችን ውስጥ ያሉ እያንዳንዱ መስሎቻችን በጤናማ መንገድ ስራቸውን እንዲሰሩ በቂ ውሃ ይፈልጋሉ። ውሃ ማጠጡ ከሆነ ውሃ እያጠራችሁ ሲሄድ የደም ፍሰታችሁ እየቀነሰ እየተስተጓጎለ ይሄዳል። እያንዳንዱ የሰውነት ክፍሎቻችሁ ስራቸውን በብርታት መስራት ያቅታቸዋል። በዛ ጊዜ ሰውነት አቅም እያነሰው ይሄዳል። እየደከማችሁ ትሄዳላችሁ። በከፍተኛ ሁኔታ እየተሰላቻችሁ ሰውነታችሁ እየዛለ እየደከመ ይሄዳል። ብርታታችሁ እየቀነሰ ይሄዳል። ስለዚህ ውሃ እጥረት ካለ ይሄም ችግር እንደሚፈጠር ማወቅ ያስፈልጋል። ሌላው የሆድ ድርቀት ነው። ይሄ እንግዲህ ከአንጀት ጤና ጋር ይያያዛል። በተለይ የውሃ እጥረት ሲኖር የምግብ መፈጨት ስርዓታችሁ በከፍተኛ ሁኔታ ይስተጓጎላል። በተለይ አንጀት ውስጥ ያሉ ለምግብ መፈጨት ስርዓት በጣም ጠቃሚ አስፈላጊ ሆኑ ባክቴሪያዎች እየቀነሱ ይሄዳሉ። የሃያ ሁሉ ችግር ሲደማመር በተለይ የሆድ ድርቀት በከፍተኛ ሁኔታ ይፈጠራል። ይሄ የሆድ ድርቀት ያለባችሁ ሰዎች በነገራችን ላይ ውሃ በደንብ መጠጣት አለባችሁ። የውሃ እጥረት የሆድ ድርቀትም ያመጣል። የሆድ ድርቀትም ሲኖር ደግሞ ይሄ ችግር እንዲቀረፍ አንደኛው መፍትሄ ውሃ በደንብ ፈሳሽ ነገር መውሰድ ነው። ስለዚህ የውሃ እጥረት ካለ ተያይዞ የአንጀት ጤና ችግሮች፣ የምግብ መፈጨት ስርዓት ችግሮች፣ የሆድ ድርቀት እንዲህ አይነት ነገሮች እንደሚፈጠር ልታውቁ ይገባል። ሌላው የሽንት መደፍረስ፣ መጠን መቀነስ እንደዚህ አይነት ችግሮች ይፈጠራሉ። ይሄ በነገራችን ላይ የውሃ እጥረት ቶሎ ማትቀርፉ ከሆነ በኋላ ላይ እየተባባሰ ለኩላሊት ህመም፣ ለተለያዩ ለፊኛ፣ ለተለያዩ ኢንፌክሽኖች እንደዚህ አይነት ነገሮች የመጋለጥ እድላችሁ ይጨምራል። አሁን ውሃ እጥረት ካለ በዚሁ ራሱ በቀላሉ ማወቅ ትችላላችሁ። ሽንታችሁን ስትሸሩ በጣም የሚደፈርስ አይነት ከሆነ መጠኑ ደግሞ በጣም አነስተኛ ከሆነ ሽንታችሁን ወጥሯችሁ ነገር ግን ስትሸኑ የተወሰነ ብቻ የምትሸኑ ከሆነ ይሄ ሰውነት የውሃ እጥረት እንዳለበት ማሳያ ነው። ሰውነት ውስጥ ያለ አላስፈላጊ ቆሻሻ ተጠርጎ ከሚወገድበት መንገድ አንዱ ምንድነው? ሽንታችን ነው። ይሄ ሽንት በቂ ከሌላችሁ ፈሳሽ በቂ ማትወስዱ ከሆነ እነዚህ በሽንት መወገድ ያለባቸው ቆሻሾች ከፊኛ ውስጥ ተጠርገው አይወገዱም። ይህ በራሱ በኋላ ለተለያዩ ለፊኛ ችግሮች፣ ለሽንት ቧንቧ ኢንፌክሽኖች፣ ለኩላሊት ህመሞች፣ ለተለያየ ነገሮች ሊያጋልጣችሁ ይችላል። እንግዲህ እንደ አጠቃላይ በተለይ እነዚህ አሁን የነገርኳችሁ ነገሮች የውሃ እጥረት ሰውነት ላይ ካለ የሚታዩ ችግሮች ናቸው። ስለዚህ በቀን ምን ያህል ውሃ መጠጣት አለባችሁ? ከምታደርጉት እንቅስቃሴ ጋር ተመጣጣኝ የሆነ ውሃ መጠጣት አለባችሁ። አሁን ብዙ ጊዜ ቁጭ ብላችሁ የምትውሉ ቢሮ ውስጥ የምትሰሩ ይሄ ብዙ እንቅስቃሴ ማታደርጉ ከ1.5 እስከ 2 ሊትር ውሃ ብትጠጡ በቂ ነው። ስፖርት የምትሰሩ የሚያልባችሁ አድካሚ ስራ የምትሰሩ ብዙ እንቅስቃሴ የምታደርጉ ሰዎች በቀን 3-4 ሊትር ውሃ ልጠጡ ትችላላችሁ። ስለዚህ ከምታደርጉት እንቅስቃሴ ጋር ተመጣጣኝ የሆነ ውሃ መጠጣት ያስፈልጋል ማለት ነው። ይህን መረጃ ላይክ፣ ሼር አድርጋችሁ ለሌሎች አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ